ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው እናንተን ያስተምራል ብዬ የማስባቸው ሐሳቦች ይዤ መጥቻለሁ። መቼም ሁሉም አሁን ስኬታማ ናቸው ብለን የምናስባቸው ሰዎች መጀመሪያ ላይ እንደ ኖርማል ሰው ያላቸው ህይወት ነበረ። ነገር ግን ከዛ ህይወት አሁን ላሉበት ህይወት ለመድረስ በመንገድ ላይ ብዙ ዋጋ ከፍለዋል። እናም ዛሬ እኔ ቪዲዮ የሚያውጠነጥነው እነዛ ሰዎች አሁን ባሉበት ህይወት ላይ ሆነው ነገር ግን እዛ ለመድረስ የከፈሉትን ዋጋ በትንሽ ሐሳብ ወይም እንደ አባባል እነሱ አሁን ባሉበት ህይወት ላይ ሆነው ያሉትን 25 ሐሳቦችን ወይም አባባሎችን ይሆናል የማቀርበው። በትንሽ አረፍተ ነገር እንደምትማሩበት ተስፋ አደርጋለሁ። ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁት ወይም ወደ ዩቲዩብ ቁም ነገር ለማየት የመጣችሁ ሰዎች ይህን እንደናንተ አስተማሪ አነቃቂ ሐሳቦችን ለማቅረብ ስል የምጥረውን ይህንን ቻናል ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። እናም አንድ እቅዴን የማካፍላችሁ ነገር ይህኛው ዓመት ሳያልቅ ይህንን ቻናል ወደ 5000 ሰብስክራይበር ማሳደግ ፈልጋለሁና ሼር፣ ላይክ፣ ኮሜንት ማድረጋችሁን በፍጹም እንዳትረሱ። ቀጥታ ወደ ቪዲዮ እንሄድ። አንተ ጠንክረ በዝምታ ስትሰራ ስኬት ጮሆ ይናገራል። ሁለተኛ፣ በህይወት ከዚህ በፊት ያልነበረ አዲስ ነገር ለማግኘት ከፈለግ አዲስ ሰርተው የማታውቀው ስራ ለመስራት መፍቀድ ይኖርብሃል። ሶስተኛ፣ ትክክለኛ ህይወት የሚጀመረው የምቾት ቀጠናን ስለቁ ነው። አራተኛ፣ አንተን ሁለት ነገሮች ይገልጹሃል። የመጀመሪያው ምንም የሌለ ጊዜ የምታሳየው ትዕግስት ሲሆን ሁለተኛው ሁሉም ሲሟላል የምታሳየው ጠባይ ነው። አምስተኛ፣ በምድር ላይ ትልቁ አስደሳች ነገር ሰዎች አትችልም ያሉን ሰርተ ማሳየት ነው። ስድስተኛ፣ ወንዝ ድንጋይ ቦርብሮ የሚገባው ኃይለኛ ስለሆነ ሳይሆን ያለማቋረጥ ስለሚፈስ ነው። ሰባተኛ፣ ህልምን ለመፈጸም ብዙ ጊዜ በመውሰዱ ተስፋ አትቁረጥ። ምክንያቱም ጊዜ ስለሚበር አርቀ ያየው ህልም በፍጥነት መፈጸሙ አይቀርም። ስምንተኛ፣ ሰዎች በምታቅደው እቅድ ካልሳቁ ወይም ካልተገረሙ እቅድ ትንሽ ነው ማለት ነው። ዘጠነኛ፣ ለመጀመር ትልቅ መሆን አይጠበቅብህም፣ ነገር ግን ትልቅ ለመሆን መጀመር አለብህ። አስረኛ፣ ደስተኛ የሆነ ህይወት ለመኖር ከፈለግ ከሁኔታና ከሰዎች ጋር ሳይሆን ከዓላማና እቅድ ጋር ተጣበቅ። 11ኛ፣ አንተ የምርጫ ውጤት እንጂ በአንተ ላይ የሚደርሱት ነገሮች ውጤት አይደለም። 12ኛ፣ ባለ ትላልቅ አእምሮ ሰዎች በሐሳብ ላይ ይወያያሉ፣ መካከለኞች በድርጊት ወይም ሁኔታዎች ላይ ይወያያሉ፣ ባለ ትናንሾች ቁጭ ብለው ሰው ያማሉ። 13ኛ፣ እስካልቆምክ ድረስ በምንም ዝግታ ብትጓዝ መድረስ አይቀርም። 14ኛ፣ ችሎታ ያለው ሰው ምንም ስራ እስካልሰራ ድረስ ችሎታ በሌለው ጠንካራ ሰራተኛ ይበለጣል። 15ኛ፣ ከእውቀት ይልቅ ጥርጣሬ የነገ ህልምን ይገላል። 16ኛ፣ እውቀት ብቻ አይበቃም ተግባራዊ ካልተደረገ በስተቀር። ፈቃደኝነትም ብቻ አይበቃም ካልተሰራ በስተቀር። 17ኛ፣ የዛሬ ዓመት በዚህ ሰዓት ምን አለ ከዓመት በፊት በጀመርኩ የምትላቸው ብዙ ነገሮች ይኖራሉ። 18ኛ፣ ጀማሪዎቹ ለመስራት ከሞከሩት ጊዜ በላይ አለቃቸው ብዙ ጊዜ ወድቋል። 19ኛ፣ ብዙ ጊዜ ላለመስራት የምትተዋቸው ስራዎች በውስጣቸው ብዙ እድልን የያዙ ናቸው። 20ኛ፣ መተንፈስ እንደምትፈልግ ያህል ለስኬታማ ህይወት ጥልቅ ፍላጎት ካለ ይሳካልሃል። 21ኛ፣ ፊትን ወደ ፀሐይ ስታዞር ጥላ ከኋላ ይወርቃል። 22ኛ፣ 99% የሚሆኑ ሰዎች ሐሳብን ከተጠራጠሩ እጅጉን ስተሃል አሊያም ታሪክ ልትሰራ ነው። 23ኛ፣ ፈጽሞ አትድከም፣ ምክንያቱም አሁን እጅግ ከባድ የሆነብህ ስራ ከጥቂት ጊዜያት በኋላ ለሌላ ስራ መሟሟቂያ ይሆናል። 24ኛ፣ ህይወት ልክ እንደ ካሜራ ነች። የምትፈልገውና ጠቃሚ ነገር ላይ ስታተኩር ሌሎቹ የማያስፈልጉት እየደበዘዙ ይሄዳሉ። 25ኛ፣ ህይወት በምስጢር ቁጥሮች እንደተዘጋ ካዝና ነው። የአንተ ስራ የምትፈልገውን ማግኘት እንድትችል እነዚያን ቁጥሮች በትክክለኛው ቅደም ተከተል ማግኘት ነው። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። በሌላ አስተማሪ አነቃቂ ቪዲዮ እስክንገናኝ ቸር ሰንብቱ።